ሐኪሞቹ ምን ሰሩ? አርተፊሻል የሆነ ማህፀን ሰሩ። አላያችሁ? እና እዛ አርተፊሻል የሆነ ማህፀን ውስጥ ልጁ ያድጋል እና እናትና አባት በየ2 ወር እየመጡ ያዩታል። ትክክል እኮ ነው። ዓለም ላይ የሆነ ነገር እና 9ኛው ሲሆነው እንደ ማንኛውም ልጅ ይወጣል ማለት ነው። እንዲህ አይነት ተፈጥሮን የሚጻረር ተፈጥሮን በጣም ግራ የሚያጋባ ነገር ስታዩ ምን አሉ? እወቁ፣ ንቁ፣ ተጠንቀቁ፣ ተዘጋጁ ሲላሉ በዚህ እኛ ዓለም የሚሆኑ ነገሮችን እያየን እንድንጠነቀቅ ያስፈልጋል። ብዙ ነገሮች አሉ ማንሳት ይቻላል። ሌላው ደግሞ አትደንግጡ አላቸው። እወቁ፣ ተማሩ፣ ንቁ፣ ግን አትደንግጡ አላቸው። ይህ ሊሆን ግድ ነውና አትደንግጡ። አሁን አንድ ማስ የሚያስፈልገው እነዚህ የምናያቸው ክፉ ነገሮችን ሁሉ ማስቆም አይቻልም። ለምን? ሊሆን ግድ ነውና። ስለዚህ አትደንግጡ፣ ግን ንቁ። ይለያያሉ። አለመደንገጥ ለምን? ይሄ መጽሐፉ ስለሚናገረው እና ምናድርግ እንንቃ። መደንገጥ አያስፈልግም። አትደንግጡ፣ ግን ንቁ አላቸው። ሌላ እንዳላቸው ትጉና ጸልዩ፣ ነገር ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ግን ጸልዩ አላቸው። የጌታ መምጫ መቼ እንደሚሆን አይታወቅም፣ ግን በክረምት እንዳይሆን ወይም በሰንበት እንዳይሆን ጸልዩ። ምን ሲላል ነው? ክረምትና ሰንበት። ክረምትና ሰንበት ብዙ ትርጉም አለው። ክረምትና ሰንበት እንደምታውቁት ለምሳሌ ሰንበት ስራ ማይሰራበት ቀን አይደል? ስራ ማይሰራበት ሰዓት ነው። ክረምትም እንደዛ በጣም ጭቃ ምናምን ስላለ ሰዎች ስራ ማይሰሩበት ጊዜ ነው። ምን ስለምታዲያ ሽሽታችሁ ወይም ሞታችሁ ሲል ነው። ሽሽት ማለት ሞታችሁ በሰንበትና በክረምት እንዳይሆን ሲል ጽድቅ የቅድስና ስራ መስራት ባቆማችሁበት ሰዓት ገብታችሁ የቅድስና ስራ መልካም በጎ ስራ መስራት ባቆማችሁበት ሰዓት ሽሽታችሁ ወይም ሞታችሁ ወይም የጌታ መምጫ እንዳይሆን ግን ንቁ ሲላል። ትጉና ጸልዩ ሲል በሰንበት ወይም በክረምት ጥሩን መልካም ሰዎች እንድንሆን ወይም ክረምት ጠብቀን መልካም ኑሮ አልተቋም ሀሳቡ እንደ ሰንበትና እንደ ክረምት መልካም ስራ ባቆማችሁበት ጊዜ ሞታችሁ እንዳይሆን ጌታ እንዳይመጣ ጸልዩ ሲል ነው ይሄን ያላቸው። ከዛ ተዘጋጅታችሁ ኑሩ አላቸው። የመጨረሻ አንድ ቃል አላቸው፣ ዘጋ፣ ጽኑ አላቸው። ምን በላቸው? ቁጥር 13 ላይ እስከ መጨረሻ የሚጸና ግን እርሱ ይድናል ብሎ የምጽአትን ነገር አስተማራቸው። ስለዚህ መጽናት ያስፈልጋል። ጽኑ በክርስትና መሆን፣ ጽኑ በእምነት መሆን የክርስትና የመጨረሻው መንግስቱን የምንረከብበት መንገድ ነው። ጽናት ያስፈልጋል። የአንድ ሰሞን ክርስቲያን መሆን አያስፈልግም። የአንድ ሰሞን አማኝ መሆን አያስፈልግም። አንድ ሰሞን ላይ ብቻ ጸላይ መሆን አያስፈልግም። ብዙዎቻችን ቤተክርስቲያን ያመጣት ችግራችን ነው። ብዙዎቻችን ልንጸልይ ያደረገን ችግራችን ነው። ችግራችን ሲፈታ እንጠፋለን። ልክ ነኝ አይደል? አዎ። ብዙዎቻችን ያመጣን መከራችን ነው። ብዙዎቻችን ያመጣን ሐዘኖቻችን፣ ችግሮቻችን ነው። ብዙዎቻችንንም እያራቀን ያለው የእግዚአብሔር መልስ ነው። ስለዚህ እግዚአብሔር እንዴት ብሎ ይመልስልን? አንዳንዴ እግዚአብሔር ጸሎታችን የማይመልሰው ለምን መሰላችሁ? ከዚህ ቀደም በነበረን ልምድ ጸልየን እግዚአብሔር ሲያደርግልን ጠፍተናል። ስለዚህ አሁንም ከሰጠን ልጠፋ እንደምንችል ስለሚያውቅ አንዳንዴ ያዘገየዋል። ስለዚህ የሚያርቀን ሰዎች የሚያጠፋን መሆን የለብንም። ምንጸና ችግርም፣ መከራ፣ ሐዘንም፣ ደስታ፣ ምቾትም፣ ስኬትን በመጣፈጥ ሁሉ ከክርስትና ማያርቀን ጽኑዓን ሰዎች ልንሆን ያስፈልጋል። እግዚአብሔር ለአባቶቻችን በእምነት ምንጸናበትን ኃይል ለሁላችንም ያድለን። ተዘጋጅታችሁ ኑሩ። የማቴዎስ ወንጌል ምዕራፍ 24 ቁጥር 44 በስብሐት ለእግዚአብሔር። አሜን። አብሮ ያሰማን። አንዳችን ዝማሬ ዘምረን በጸሎት እንዘጋለን። ለዝማሬ እንነሳ። የቀደመው በደላችንን የቀደመው በደላችንን አታስብብን አቤቱ ይቅርታ
ማንኛውም በደል አይፍጠርብን። ለጸሎት እንዘጋጅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ 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 ተብለህ በላይ በአርያም በቅዱሳን መላእክት የምትመሰገን አምላካችን ልዑል እግዚአብሔር ሆይ እኛም ባሪያዎችህ ቅዱስ 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 እያለን እናመሰግንሃለን። አቤቱ የሰራዊት ጌታ አምላካችን እግዚአብሔር ሆይ ሀገራችን ኢትዮጵያን ሰላም አድርግልን፣ ክፉውን ነገር ከሕዝባችን ከወገናችን ከሀገራችን ያርቅልን፣ የታመሙትን ይፈውስልን፣ የሞቱትንም በቅዱሳን እጅ ያሳርፍልን፣ የተጨነቁትንም ሁሉ ያረጋጋልን። በዚህ ቅዱስ ስፍራ በምሕረት አደባባይ ተሰብስበው የሚጸልዩትን ወገኖቻችን ሁሉ የልባቸውን ሻት ፈጽምላቸው። የቅድስት ድንግል ማርያም ምልጃ፣ የቅዱሳን መላእክት ጠባቂነት፣ የጻድቃን የቅዱሳን ሁሉ በረከት በሁላችን ላይ ይደር። እግዚአብሔር አምላካችን በሰላም እንዳለ በሰላም እንዲያሳድረን ቅዱስና ሕያው የሆነውን ስሙን እንዲህ እያልን እንጠራለን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር ይበለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። እግዚአብሔር አብ ጸጋ፣ እግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የቅድስት ድንግል ማርያም ምልጃ፣ የቅዱሳን መላእክት ጠባቂነት፣ የጻድቃን የቅዱሳን ሁሉ በረከት በሁላችን ላይ ይደር አሜን። አስጀምሮ ያስፈጽመን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ኑሩ።